በቅድሚያም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ታሪኩ የሚጀምረው ጀርመን በሚገኝ ትምህርት ቤት ውስጥ ፖሊሶች ለየት ያለ እውነትን እየመረመሩ ነው። ከህንጻው ውጭ በደም የተሸፈነ ጠረጴዛን ያሳየናል። የሚረብሸው ነገር ደግሞ የተወረወረው ከመጀመሪያው ህንጻ ነበር። በግድግዳ ላይም ትልቅ ቀዳዳ ይታያል። ሁሉም የሚጠቁመው ከተፈጥሮ በላይ በሆነ ኃይል እውነቱ እንደተፈጸመ ነው። በዛን ጊዜ አንድ ለየት ያለ ሴትን ያስመለክተናል። ወደ ትምህርት ቤት ስትገባም ዌንዲ የተባለ ሴት በጅም ውስጥ ተደበቀ ያሳየናል። ያቺም ሴት ራሷን አስተዋወቀች። ዶክተር ንስቶን እንደምትባልና ሳይካትሪስት እንደሆነችም ለመንግስት እንደምትሰራም ጭምር ነገረቻት። ደህንነቱ ወደ ተጠበቀ ቦታ ልትወስዳት እንደምትችል ነገረቻት። ከአመታት በኋላ ዌንዲ ወጣት ትሆናለች። አስተናጋጅ ሆና ሲሆን ምሰራው በየቀኑ መድኃኒት ትጠቀም ነበረ። ባለቤቷ ላርክ ይባላል። በጥበቃነት ሲሆን የሚያገለግለው ካርል የሚባል ልጅንም ወልዷል። ምንም እንኳን ደስተኛ ቢሆኑም በፋይናንስ ከፍተኛ አጣብቂኝ ውስጥ ገብተው ነበረ። አንድ ቀን አንድ ደብዳቤ ማርጌጅ ከተባለ ካምፓኒ ባለቤቷ ከስራ እንደተባረረ ያሳውቁታል። ይህ በጣም መጥፎ ዜና ነበር። ስለዚህ ዌንዲ በምትሰራበት ቤት ጭማሪ ሰዓት እንኳን ሳይቀር መስራት እንዳለባት ተረዳች። ቁርሷንም ከበላች በኋላ ወደ ስራ ትሄዳለች። ስራዋን ከጨረሰች በኋላ ማስታወቂያ እንዲያሰራት አለቃዋን ጠየቀችው። ሆኖም አለቃዋ አልተስማማም። ምክንያቱም ለካራክተር የሚያስፈልግ ኮንፊደንስ የለሽም ይላታል። ሆኖም ተጨማሪ ስራ ሰጣት፣ ቆሻሻ ማጽዳትን። መጥፎ ስሜት ቢሰማትም ዌንዲ ተቀብለዋለች። ቆሻሻ እየጣለች እንዳለ አንድ የጎዳና ተዳዳሪም ግቢ ይጠይቃታል። አለቃዋም ሲያውቅ ትንሽ ትሰጠዋለች። እየሄደ እንዳለ ይህ ሰው አንድ ነገር ይነግራታል። በውስጧ ኃይል እንዳላት ነበር የተናገረው። ነገር ግን ለዌንዲ ትርጉም ሊሰጣት አልቻለም ነበረ። ስራዋንም ትቀጥላለች። ስራዋን ጨርሳ ወደ ቤቷ እየሄደች እንዳለ ወጣት ዱርዬዎች እየጠጡ ትመለከታለች። አንዱ ታዲያ አብራው እንድትሄድ ይጠይቃታል። ሆኖም ዌንዲ የሙዚቃውን ድምጽ ጨምራ መራመዷን ቀጠለች። በመቀጠልም ድልድይ እያቋረጠች ያ ሰው ወደ እርሷ መጥቶ ሊጎዳ ሲል ዌንዲ ራሷን በሚገባ ተከላከለች። ከወደቀ በኋላ ሲነሳ መጀመሪያ የተመለከተችው ሰው እንደሆነ አወቀች። ማሪክ እንደሆነና በየቀኑ መድኃኒት እየወሰደች እንደሆነ ይጠይቃታል። ዌንዲም ይህንን ሁሉ እንዴት ሊያውቅ እንደቻለ አግራሞ ጭሮባት ነበር። በመቀጠልም የምትወስደው መድኃኒት ለጤንነቷ ሳይሆን እየሆነ ችለቷን ለመገደብ እንደሆነ ይነግራታል። መውሰድ ማቆም አለብሽም አላት። ዌንዲም እብድ ነው ወይ ብላ አስባ ነበር። ሆኖም ዘሎ ሲወርድ የተለየ አቅም እንዳለውና ያላት ነገር እውነት ነው ወይ ብላ እንድትጠረጥር አደረጋት። ሌላ የሚገርመው ደግሞ ማሪክ ምንም ጉዳት አልደረሰበትም ነበር። ከሰከንድ በኋላ ግን መኪና ይገጨዋል። ደንግጣ ድንገተኛ አገልግሎት ከጠራች በኋላ ወደ ቤቷ ትሄዳለች። በነጋታው ይህ ነገር ጥርጣሬ አሳድሮባት ስለነበር ወደ ዶክተር ንስቶን ጋር ሄዳ ያጋጠማትን ነገር በመናገር ፈንታ በህልሟ ልዩ የሆነ ኃይል አግኝታ እንደነበር ትነግራታለች። ዶክተሯ ታዲያ የመድኃኒት መጠኑን መጨመር ይህንን ሁኔታ ያስቆመዋል አለቻት። በሌላ ቀን ቆሻሻ እየጣለች ማሪክን ዳግም አገኘችው። ጭረት እንኳን በፊቱ ላይ የለበትም ነበረ። ሁለቱም የተለዩ እንደሆነና ሰውነታቸው ማይበገሬ እንደሆነ ነገራት። በዛም መድኃኒቱን ለማቆም ተወስናለች። ከመተኛቷ በፊት መድኃኒቱ ወደ ሽንት ቤት አለችው። በነጋታው ዌንዲ ጥሩ ስሜት እየተሰማት አልነበረም። ፍሬውንም አጣመመችው። ጥንካሬዋን ብታውቅም ሁሉንም ነገር ትደብቃለች። ወደ ቤቷ እየሄደች አሁንም በርካታ ወጣቶችን ተመለከተች። በአሁኑ ግን ዌንዲ ሁሉንም አስጠነቀቀቻቸው። የቡድኑ መሪ ሊያጠቃት ወሰነ። መሬት ላይ ቢያጋደማትም በቀላሉ ራሷን ነጻ አደረገች። ሌሎችም ሊያጠቋት አስበው ነበር። ሆኖም በቀላሉ አሸነፈቻቸው። በዛን ጊዜ ዌንዲ ከፍተኛ ኃይል እንዳላት ተረዳች። ያን ጊዜ የደስታ ስሜት ይሰማን ነበር። በነጋታው ወደ ስራ ስትሄድ እጅግ ጥሩ የሆነ ስሜት እየተሰማን ነበር። ደንበኞችንም ስትቀበል የነበረው በጉጉትና በራስ መተማመን በተሞላበት ስሜት ነበር። ያ ደስታ ግን ብዙም አልቆየም። ዶክተር ንስቶን ከስፍራው ትደርሳለች። በመቀጠል መድኃኒቱ ለእርሷ ምን ያህል አስፈላጊ እንደሆነ ነገረቻት። ምንም እንኳን ብትጠራጠርም ሕክምናውን ለመከታተል ወሰነች። ዶክተሯም ስትሄድ ዌንዲ ወደ ስራ ተመለሰች። አለቃዋ ታዲያ የተጣመመውን ትሪ ካሳየቻት በኋላ ለዚያ ተጠያቂ እንደሆነችና ዋጋውንም ከደሞዟ ላይ እንደምትቀንስ ነገረቻት። በዛን ጊዜ ዌንዲ እጅግ ተናዳ በአንድ እጇ አለቃዋን አንጠልጥላ ይህንን ካደረግሽ ይጸጽትሻል አለቻት። በዌንዲ ጥንካሬ ተደናግጣ ወደ ቢሮዋ ትሄዳለች። ከዛም በኋላ ዌንዲ ወደ ሰውየው ጋር ሄደች፣ ምን እንደሆነም ለማወቅ። ሰውየው እንደሷ ብዙ ያሉ ሲሆን መንግስት ፕሮግራም በመፍጠር ያላቸውን አቅም በህክምና እንዲገደብ አድርጓል አላት። ትክክለኛ መልስ ለማግኘት ከፈለግሽም ወደ ህክምና ቦታው ማቅናት አለብሽ ይላታል። ወደ ስፍራው ብትሄድም ግን ተዘግቶባት ነበር። ያላትን ኃይል በመጠቀምም ለመግባት አሰበች። ትንሽ ካሰበች በኋላ ከመሬት ወደ ከፍታ በመዝለል በመስኮት ትገባለች። በህንፃ ውስጥም የበርካታ ህመምተኞች መረጃ ነበር። ከነሱም ውስጥ አንዱ ኤልማር የተሰኘውን ሰው አገኘች። በሬስቶራንት ውስጥ አብሯት ይሰራል። ታዲያ ጠርጥራው ስለነበር ወደ ቤቱ ትሄዳለች።
በቤቱ መድኃኒት ሊወስድ ሲል ተመለከታት። በቤቲ ምን እየሰራሽ ነው አላት። ዌንዲ መድኃኒቱ ምንም ጥቅም እንደሌለውና እንዲያውም ኃይሉን እንደሚቀንስበት ነገረችው። ኤልማር የእንደዚህ አይነት ነገር አድናቂ ሲሆን ስለዚህ በቀላሉ ያምናታል። አባቱና የእንጀራ እናቱ ውስጥ አብሯቸው ስለሚኖርና ምንም ነገር ባለመስራቱ ይወቅሱት ነበረ። ያለችውም ነገር እውነት ከሆነ ራሱን የማሳየት እድል አለው ማለት ነው። ስለዚህ መድኃኒቱን መውሰድ ያቁማል። ቀኑ እየሄደ ባለ ቁጥር ዌንዲ በራስ መተማመኗ እየጨመረ መጣ። ወደ አለቃዋ ጋር በመሄድም የደሞዝ ጭማሪ እንዲደረግላት እንኳን ትናገር ነበረ። አለቃዋ ከመመለሷ በፊት ዌንዲ አቋርጣት ከየትኛውም ጊዜ በላይ ጠንክራ እንደምትሰራ ነገረቻት። በቀኑ መጨረሻም ከኤልማር ጋር ትገናኛለች። ኤልማርም መድኃኒት ማቆሙን ይነግራታል። ይህንን ለማረጋገጥ አምፖሉ በእጁ እያበራ ያሳያታል። ኤልማርም ያለው ተሰጥኦ ኤሌክትሪክ ማመንጨት እንደሆነ አውቋል። በዛ ምሽት እየተራመዱ ምን እያጋጠማቸው እንደሆነ ያወሩ ነበረ። አንድ ያወቁት ነገር ግን የአቅም እንዳለችው የታወቀው ገና ሕፃን ሆነው ሳለ ነበር። በዚህ ምክንያት ዶክተሮቹ መድኃኒት እየሰጧቸው አቅማቸውን ገድበውታል። ኤልማር ይህንን ኃይል እንደ እርግማን ሳይሆን እንደ ስጦታ ነው የቆጠረው። በሰዎች ዘንድም ጀብድ መስራትን ይፈልጋል። ዌንዲ ግን ይህንን አቅሟን በፋይናንስ ያለባትን ችግር ለመፍታት መጠቀም ነው ሀሳቧ። ታዲያ በመንገድ ላይ ሳሉ የኤቲኤም መሳሪያውን በመስበር በውስጡ ያለውን ገንዘብ አውጥታ ተጠቀመች። ገንዘቡንም አንድ ላይ ሆነው በመጠጥ ቤት ውስጥ ፈታ ይሉበት ነበር። ታዲያ በመሃሉ ወንዶች አንዲት ሴትን ሲያሰቃዩት ተመለከተች። ያለምንም ማመንታት ሁሉም ወደ ገለልተኛ ቦታ እንዲሄዱ ጠየቀቻቸው። ከዛም አንድ በአንድ ዋጋቸውን ሰጠቻቸው። ከኋላ አንዱ ሊያጠቃት ቢሞክርም ኤልማር የኤሌክትሪክ ኃይሉን በመጠቀም እንዲወድቅ ያደርገዋል። በዛም ዌንዲ ካመሰገነችው በኋላ ወደ ቤታቸው ይመለሳሉ። ወደ ቤቷ ስትገባ ግን ባለቤቷ ተኝቶ ነበር። ከእንቅልፉ ሲነቃም ያገኘችውን ገንዘብ ትሰጠዋለች። የእረፍት ስሜት ተሰማቸው። ከዛም ጣፋጭ ጊዜን ያሳልፋሉ። በነጋታው ልጇን ከትምህርት ቤት ልታመጣው ስትል ልጇ በሰዎች ተከቦ ነበረ። እሷንም ጭምር ይሳደቡ ነበር። ታዲያ በምላሹ ሳይክላቸውን አጣመመችው። ካርል የተባለው ልጇን በተመለከተው ነገር እጅግ ተገርሟል። ብድሯን ከከፈለች በኋላም ከቤተሰቦቿ ጋር በጣም ደስ የሚል ጊዜን አሳለፈች። በዛን ጊዜ ግን ከደበደበቻቸው ውስጥ አንዱን ለፖሊስ እውነቱን ሪፖርት አድርጎ ነበር። በመጀመሪያ ሁኔታው ውሸት መስሏቸው ነበረ። ልጅቷ በሐኪሞች ክትትል ስር እንዳለች ያውቃሉ። ዶክተር ስተን የተባለ ሴት ሁሉንም ነገር ታውቃለች። በሌላ በኩል ዌንዲ ኤልማርን ወደ ማሪክ ጋር ይዛው ትሄዳለች። ኤልማርም በቤት ውስጥ ያለውን ኤሌክትሪክ እንዲነሳ ያደርጋል። ሜሪክም እንደኛ አይነት በርካቶች አሉ ሲል ዳግም ለሁለቱም ነገራቸው። ኤልማር ታዲያ ሌሎችን በመታደግ እንደዚህ አይነት ሰው በዓለም እንዳለ ማሳወቅ ይፈልጋል። ሜሪክ ግን በዚህ ሀሳብ ደስተኛ አይደለም። ይህንን መንግስት ካወቀ ያለ ምሕረት ይገለናል ብሎ ይነግረዋል። ዌንዲ ግን በኤልማር ሀሳብ ተስማምታ ነበር። ሀሳባቸውንም እንደማይቀይሩ ሜሪክ ስላወቀ ሊረዳቸው ይወስናል። ሶስቱም ወደ ሐኪም ቤቱ ሄዱ። በመንገድ ላይ ሳሉ ግን ኤልማር ያዘጋጀውን ልብስ ያሳያቸው ነበር። ለነሱም ጭምር ነበር ይዞ የመጣው። ሜሪክ ግን ለመልበስ ፈቃደኛ አልነበረም። ዌንዲም ያደረገችው ቀዩን ዊግ ብቻ ነበረ። ከስፍራው ሲደርሱ ኤልማርና ሜሪክ ከውጭ ሲሆኑ ዌንዲ ጥበቃዎችን እንድትፋለም ተስማሙ። ጥበቃው እንድትገባ ፈቃደኛ ባይሆንም ዌንዲ ወደ መጸዳጃ ቤት እንዲገባ አደረገችው። በመቀጠልም እንዲወድቅ ታደርገዋለች። አሁን የቀራት ካሜራዎቹ ማስቆም ነው። ኤልማርም ኤሌክትሪኩ እንዳይሰራ ያደርጋል። ሶስቱም አንድ ላይ ሆነው ታካሚዎችን ማፈላለግ ጀመሩ። ያላወቁት ነገር ግን ጥበቃው ነቅቶ ነበር። ጥሩ ሁኔታ ላይ ባይሆንም አላርሙን በመጫን እርዳታ ይጣራል። ታካሚዎቹን ሊያገኟቸው ሲሉ ፖሊሶቹ ከቦታው ደረሱ። እጅ እንዲሰጡ ማዘዟቸው። ዌንዲ በጠረጴዛው ፖሊሶችን ከመታቻቸው በኋላ እንዲወድቁ አደረገቻቸው። ሜሪክን ቢመታትም ጉዳት ግን አላደረሰባትም ነበረ። አላርሙ በህንፃ ውስጥ በከፍታ ይሰማ ነበረ። እያመለጡ እንዳሉ በበርካታ ፖሊሶች ተከበቡ። በድንገት ታዲያ ከፍተኛ መጠን ያለው ዝናብ መዝነብ ጀመረ። ይህንንም አጋጣሚ ኤልማር ተጠቅሞ ኃይል በማመንጨት ፖሊሶቹ ራሳቸውን ስተው እንዲወድቁ ያደርጋል። በዚህም ምክንያት ቡድኑ በቀላሉ ያመልጣል። በኤልማር ተግባር ግን ሜሪክና ዌንዲ ደስተኛ አይደሉም። ምክንያቱም ኃይሉን ያላግባብ ሲጠቀም ነበር። በመቀጠልም ሜሪክ አንድ ነገር ይነግራቸዋል። በውሳኔው ሚስቱና ልጁ እንደሞቱና ካልተጠነቀቁ ይህንን ስህተት እናንተም ትደግሙታላችሁ አላቸው። ይህ ግን ኤልማርን አላሳመነውም። ዌንዲ ግን የጥፋተኝነት ስሜት ይሰማት ነበር። ሁሉንም ነገር ትታ የተለመደ ህይወቷን ለመኖር ወሰነች። ጎረቤቶቿን በመሰብሰብም ደስ የሚል ቀንን ያሳልፋሉ። ኤልማር ግን በዚህ ደስተኛ አይደለም። ወደ ዶክተር ስቶን በመሄድም ከፍተኛ ሕክምና እንደሚፈልግ ነገራት። በንግግራቸው ወቅትም አንድ ሰው መድኃኒቱን እንዲያቆም እንደነገረው ነገራት። ይህንን ስትሰማ ሰውየው ማን እንደሆነ ጠየቀችው። ኤልማርም የሜሪክ ቤትን ይነግራታል። በዛም በርካታ ወኪሎች ወደ ሰውየው ጋር ይሄዳሉ። ሜሪክ ሊያመልጥ ቢሞክርም ሰዎቹ ወደ ሆስፒታል ይዘውት ይሄዳሉ። የነሳታው ዌንዲ በቤቷ እየተዝናናች ነበር። ድንገት ግን ኤልማር ልብሱን ለብሶ ከቤቱ ይደርሳል። ዌንዲ እዚህ ምን ልታደርግ መጣ አለችው። ኤልማርም ሜሪክ በፖሊሶቹ እንደተያዙና በመቀጠል እነርሱም ሊያዙ እንደሚችሉ ነገራት። አንድ ላይ ከሆኑ ማንም ሊያስቆማቸው እንደማይችልም ይነግራት ነበር። ዌንዲ በሐሳቡ አልተስማማችም። ምክንያቱም ማንንም መጉዳት አትፈልግም። ቤተሰቦቿንም አደጋ ውስጥ መጨመር አትፈልግም። በዚያን ጊዜ ኤልማር ያለምንም ጣልቃ ገብነት ኃይሉን ለመጠቀም እንዲያስብ አደረገው።
ከዛ በኋላ ላርስ ወደ ዌንዲ በመጠጋት ያ ሰው ማን ነው ይላታል። ዌንዲ ታዲያ ኤልማር ለየት ያለ ኃይል እንዳለው ከነገረችው በኋላ እሷም ጭምር ኃይል እንዳላት ነገረችው። ሆኖ ባሏ ሊያምናት አልቻለም ነበር። ሁሉም የሚሆነው መድኃኒት ስላቆምሽ ነው አላት። ታዲያ ባለቤቷ ዶክተር ስቶርን ሊጠራ ባለመግባባታቸው ተወረውረዋለች። እጁ ላይ ትንሽ አደጋ ገጥሞት ነበረ። ጎረቤቶቹ ይህንን ሲመለከቱ እጅግ ተደናገጡ። በተለይም ልጃቸው ካል። ልጁ ታዲያ ግራ በመጋባት ስሜት ምን እያደረገች እንደሆነ ጠየቃት። ሁኔታው የዌንዲ ስሜት ጎድቶ ስለነበር ከቤቷ ትሄዳለች። በደንብ ካሰበችበት በኋላም ወደ ኤልማር ጋር ለመሄድ ወሰነች። ከቤቱ ስትደርስ ግን ከአባቷ ጋር ልትግባባ አልቻለችም ነበር። አባቱ ለዌንዲ በኤልማር ተስፋ እንደቆረጠ ይነግራት ነበር። ኤልማር እናቱ ከሞተች ጀምሮ አንድ የቀረው ነገር የአባቱ እርዳታ ብቻ ነው። ሆኖም አባቱ እርሱን ከመተቸት ውጪ ምንም እያደረገለት አይደለም። አባቱ በዛን ጊዜ የጥፋተኝነት ስሜት ተሰምቶ ስለነበር ወደ ኤልማር ተጠግቶ ያቅፈዋል። ሆኖም ኤልማር የኤሌክትሪክ ኃይሉን በመጠቀም አባቱን ይጥለዋል። በዛን ጊዜ ዌንዲ በኤልማር ተግባር በጣም ተበሳጨች። የኤልማር መልስ ግን አንድ ላይ ሆነው የተለየ ዓለምን እንዲፈጥሩ ነው። ዌንዲ የኤልማር ተግባር ስላላስደሰታት ለመሄድ ወሰነች። ኤልማር ግን ያስቆማታል። የኤሌክትሪክ ኃይሉን በመጠቀምም ራሷን እንድትስት አደረጋት። ከሰዓታት በኋላ ዌንዲ በአንድ ክፍል ውስጥ ትነቃለች። ከጎኗ ዶክተር ስተን ነበረ። ራሷን ነፃ ለማድረግ ብታስብም አልቻለችም። ይህ የእቅዳቸው አካል ነበር። ስቶን ግን ሁሉንም ያደረገችው ልትጠብቃት እንጂ ልትጎዳት አስባ እንዳልሆነ ነገረቻት። ይህ ታዲያ ከዓመታት በፊት ሕፃን ሆና የተደረገባትን ነገር እንድታስታውስ አደረጋት። ሁለቱ በርዕሰ መምህሩ ፊት ለፊት ሆነው በትምህርት ቤት ውስጥ ኤርፎን በማድረጓ ምክንያት ርዕሰ መምህሩ ለትንሽ ቀን ሄድፎን ወስዶባት ነበረ። ዌንዲ በዛ ቅጽበት ተናዳ ጠረጴዛውን አንስታ ትወረውረዋለች። አሁን ላይ ዌንዲ መጥፎ ስሜት እየተሰማት ነው። ዶክተሯ አሁን ሕክምናው እንደሚያስፈልጋትና ያዳግም እንዳትጎዳ እንደሚያደርጋት ትነግራታለች። ዌንዲም ተስማምታ ጠንከር ያለ ሕክምና ለመውሰድ ወሰነች። ዶክተሯ ታዲያ ባሏን ከጠራችው በኋላ ልጇንም ይዞት እንዲመጣ ነገረችው። ከጊዜያት በኋላ ዌንዲ በቁጥጥራቸው ስር እየሆነች መጣች። በአንድ ምሽትም ዌንዲ ነርሷን መድኃኒት እንድታመጣላት እየተጠባበቀች በእርሷ ቦታ ኤልማር ይመጣል። አንድ ዲስክም ሰጥቷት ራሷን ነጻ እንድታደርግ ነገራት። ዌንዲ አልስማማም ብላ እርዳታ መጣራት ጀመረች። ኤልማርም የጊዜ ጉዳይ ነው እንጂ አንድ ላይ እንሆናለን አላት። በዛ ምሽት ኤልማር በከተማ ያለው መብራት እንዲጠፋ አድርጎ ነበር። ወደ ዌንዲ ቤትም ኤልማር ይሄዳል። ታዲያ ላርስ ኤልማርን ሲመታው ኤልማር የመጣው ማንንም ለመጉዳት እንዳልሆነ ይነግረዋል። በሕክምና ቦታም የኤሌክትሪክ ኃይል መቋረጥ በሽተኞች እንዲያመልጡ አደረገ። ዌንዲም ቤተሰቦቿ አደጋ ላይ ናቸው ብላ ስላሰበች ከቦታው ታመልጣለች። ሆኖም ግን ዶክተር ስተርን ከጥበቃዎቹ ጋር ሆና ሁሉም እንዲመለሱ ጠየቀች። ዌንዲም በነበር መልሷ። ሜሪ ከቦታው ደርሶ ጥበቃውን ይመቷል። ዶክተር ስተርን የጥበቃውን መሳሪያ በመያዝ ለትረዳት ብቻ እንደምትፈልግ ነገረቻት። ደንግጣም ስለነበር ተኮሰችባት። ሆኖም ጥይቱ ዌንዲን አልጎዳትም ነበር። ጥይቱም የመታው ሜሪክን ነበር ሊከላከል ሲል። ሜሪክም መድኃኒት ስላቆመ ኃይሉ ከሱ ጋር አልነበረ። ዶክተር ስተርንን ብትመታትም ግን ዘግይታ ነበረ። ሜሪክ ከመሞቱ በፊት ይህንን እውነታ ለዓለም መናገር አለብሽ አላት። ዌንዲም ወደ ቤቷ ስትሄድ ኤልማርን ታገኘዋለች። ኤልማር ታዲያ ኤሌክትሪክ በልጇ ላይ አጥምዶ ነበርና ምንድነው የምትፈልገው አለችው። ኤልማርም ከአንቺ ጋር አንድ ላይ ሆኖ አዲስ ኃይል መፍጠር ነው ይላታል። አልስማማም ብላ ልታጠቃው ብትሞክርም በቀላሉ መሬት ላይ ይጥላታል። ላርስ የተባለው ባለቤቷ እንዲሁ ወጥመድ ውስጥ ገብቶ ነበር። ቀስ በቀስ የዌንዲ ኃይል ይመለስለታል። ያላትን ኃይል ተጠቅማ ኤልማርን ወረወረችው። በመቀጠልም ወደ መዋኛ ገንዳው ተወረውሮ በራሱ ኃይል ምክንያት ኤልማር በውሃ ውስጥ ሕይወቱ ያልፋል። በመጨረሻም ሁሉም በጥሩ ሁኔታ አልቆ ዌንዲ ቤተሰቦቿን ትታደጋለች። ሆኖም ነገሮች እንደነበሩ እንደማይቀጥሉና ለትንሽ ጊዜ ጥላቸው እንደምትሄድም ትናገራለች። ደስ ባይላቸውም በሀሳቧ ተስማሙ። ጥበቃዎቹ ቦታውን ከመክበባቸው በፊት ዌንዲ ቦታውን ጥላ ትሄዳለች። ከቀናት በኋላ ዌንዲ አምሳያዎቿን ማፈላለግ ጀመረች። ሐሳቧም ለዓመት የተደበቀውን እውነታ ማሳወቅ ነው።